እንግዲህ የቡናው መጨረሻ ቀጥሎ ወደ ሄርሜላ አብርሽ ተከስቷል። ሙሉ መረጃውን የማቀርብላችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ መሆናችሁን እንዳትረሱ። ሁሌም ከጎኔ ሆናችሁ የምታበረታቱኝ ፈጣሪ የማያልቀውን ሲሳይ ይስጣችሁ፣ በሰላም ለሀገራችሁ ያብቃችሁ። እናም እንግዲህ ሄርሜላና አብርሽ ተገናኝተዋል ማለት ነው ውዶችዬ። እናም እንደምታዩት እንግዲህ አበባ በተንተን አድርገው ምናምን ረረረረረ እንዴ! ወዴት እያመራችሁ ነው? የቡናው መጨረሻ እንግዲህ ወደዚህ ሆኗል። በነገራችን ላይ ኮመንት ላይ ብዙዎቹ ወላሂ ትናንትና አናደህናል የሚሉም አሉ ማለት ነው። እንደገናም ደግሞ ተጠንቀቅም የሚሉ አሉ። አትሽለጥለጥ፣ አቋምህን አንድ አድርግ የሚሉም አሉ ማለት ነው። እና እናንተ ከሻወር ቤት ወጥተው ነው እንዴ ጋይስ? ከሻወር ቤት የወጡ አይመስልም ፊታቸው። በተለይ አብርሽ እዩትማ ፊቱን የሆነ ጭው ብሏል። ከሻወር የወጣ ሰው ነው የመሰለው ማለት ነው። ፊልተሩ ነው። ኦይ ጅዌ አንድ ኮመንት ያሰቂ ኮመንት ነበር። በነገራችሁ ላይ ምን እንዳሉ ታውቃላችሁ? ምን አድርጎ እንደመጣ ምን እናውቃለን፣ ትናንትና ማታ ከሩታ ጋራ ሲሉ ነበረ ማለት ነውና እዛ ነው ያደረው ጋይስ፣ እዛ ነው ያደረው ከነሩታ ቤት። ከዛ ከቤቱ ነው ከሩታ ቤት ማለቴ ነው። እና እዛ ነው ያደረው ማለት ነው። ገባችሁ? ከዛ እኔ እኮ ብያችኋለሁኝ ከሩታ ቤት አድሮ ከዛም በኋላ የሚለቀው ቪዲዮ ደግሞ ልጁን በቃቸው እንግዲህ እዚህ ከደረስኩኝ ቤት አልገባም ብሎም ሊለቅ ይችላል ቪዲዮ ብያችሁ ነበር። ያልኩት አልቀረም። ይኸው ከሄርሜላ ጋር ሆኖ መጥቷል ማለት ነው። እና ለማንኛውም ዙሮ በዛም አለ በዚህ ሄርሜላ ጋ ነው አሁን የተከሰተው ማለት ነው። እና በነገራችን ላይ እንግዲህ ወይ ጉድ ጭራሽ አበባ አያችሁ፣ አበባ ይዛለች በእጇ ማለት ነው። ከዛ በታንተነችው እሱ ነው እንደ ይዞት የመጣው የሚጠጣ ምናምን ሁላ አለ። ኮመንት ላይ ደግሞ ማለት ነው ዛሬ ማታ ለየት ባለ ቪዲዮ ይጠብቁን ነው ያለው ዙሮ። ከዛ ወላሂ ትናንትና አብርሽ አናዶናል ተከትሎ መሄዱ አለች። ተመስገን ጨንቆይ ነበር አለች አንዷ ደግሞ። እናም እንደምታዩት ነው እዚህ ጋማ ሊሳሳሙ ምንም አልቀራቸውም እኮ። ልጅቷ እኮ ጭልጥ አለች፣ ጭልጥ ብላ ሄደች። ማች ለብሰዋል እና እንደምታዩቸው ናቸው። ግን ይሄ እግር መቆላለፍ ስታይል መቼ ነው የሚቆመው? የምር ሁሌ አንድ አይነት እግሯን ወደሱ እግር እንደ ለምን ኳስ የምታገባ መሰላት እንደ ጎል የሚያገባ ሰውን እንደዚህ ምናምን ተሚልና ሄዳ ልጠፍ ትላለች ማለት ነው። እና ለማንኛውም ተለጠፋችሁም አልተለጣጠፋችሁም መጨረሻችሁ ያው መለያየት ነው። የታወቀ ነው፣ ግልጽ ነው ማለት ነው። ግን አብርሽ ጅዌ ማለት አይደብርም እንዴ? አንዴ ከዛ አንዴ ከዚህ ምናምን እኔ እኮ ብያችኋለሁ ከሻወር እንደወጣ ነው የቀረጸው። ጸጉሩን ተመልከቱት። አዎ ከሩታ ጋር ሄዶ አድሮ ከዛም በኋላ ሻወር ወስዶ ወደ ማን? ወደ ሄርሜላ ማለት ነው። ከሁለት ቦታ መሆን ግን አይደብርም? በጣም ነው የሚደብረው። እውነት ይደብራል ማለት ነው። ይሄ ሴት መቀያየር ጀግንነት አያስብልም። ሴት መቀያየር አስሩ ጋራ መሄድ፣ የሰው ህይወት ማበላሸት፣ ይሄ ጀግንነት በጭራሽ ሊሆንም አይችልም፣ ሆኖም አያውቅም ማለት ነው። ገባ? እና በሁለት ሰው ህይወት መጫወቱ ጥሩ አይመጣም። ውሽሚትም አሁን የውሽሚት እጅ ሁለት አይነት ሆነብኝ። ከትከሻዋ በታች ያለው ጠቆር ብሎ ደግሞ የሆነ ብጉር የመሰለ ነገር አለው። ከወደ ላይ ደግሞ ሁለት አይነት ዘገራ ዝንጉርጉር ነው የሆነብኝ። እናም ለማንኛውም በስተመጨረሻም ሩታ አሸናፊ ናት። ሩታ ድል አድራጊ ናት።
እንዴ ልጅን ማየት ራሱ አልፈልግም ብሎ ነበር እኮ አብርሽ። ከዛ ዞሮ ደግሞ መጣሊያይ ማለት ነው። እና አይዟችሁ ኮመንት ላይ ተጨነቅን እንደዚህ ያለ ምናምን ብትሉ ልጅቷ ብቻዋን ነው የምትቀረው መጨረሻ ላይ። የምታለቅስበት ቀን ብዙም ሩቅ አይደለም ማለት ነው። ሁለቶቹ ያሳዝኑኛል። ምን ሆነዋል? እስኪ ንገሩኝ። ምን ሆነዋል? ምን ሆነው ነው የሚያሳዝኑት? እስኪ ንገሩ። ስለተላላጡ፣ ስለተሳሳሙ፣ ዝሙትን በአደባባይ ስላስተማሩ፣ ሌላ ምን አድርገው ነው የሚያሳዝኑሽ? እስኪ ንገሪ። እና ኮመንት ላይ እንደዛ ሲሉ ስለነበረ ገርመውኝ ነው ማለት ነው። ገባችሁ? እስኪ ዩአት የኔ ሴት የኔ ልዕልት እንዴት እንደምታምር እስኪ ዩአት ፈታ ዘና ያለሽ ቅብጣቷ ብቻ እንኳን የሚያምርባት ማለት ነው። ቅብጥብጥ ስትል እንዴት እንደምታምር የኔ ቀበጥ ማለት ነው። ኖሪልኝ በቃ እንደዚህ ፏ ፈሽ እና ይችን የመሰለሽ ቆንጆ ሚስት ጥሎ የማይረባ ላይ ሄዶ ሲወድቅ ይገርመኛል። ደግሞ አንዷ ምን አለች? በጥፊ ሲጠፈጠፍ የነበረ ልጅ ፈጣሪ ገላገለክ። እሷን ቢገላግላት አሪፍ ነበር፣ ግን ችግሩ አይሆንም እንጂ አልሆነምም እንጂ ማለት ነው። ገባችሁ? ከሩታ እንትን ስር በጭራሽ መቼም አይጠፋም። በነገራችሁ ላይ መቼም ከሷ ቂጥቂጥ ስራ አይደል እንደ ሁሌ የሚከተለው ያለሷ ርዝቄት ሊመጣ ያለሷ እይታየት ሊመጣ ያለሷ ይሄ ሁሉ መለወጥ እንዴት ብሎ ሊመጣ እስኪ ንገሩኝ። የማይሆነውን ሊሆንም አይችልም። እና ሽቅርቅሯ ፏ ብለሽ ነይልን ማለት ነው። ፏ ብለሽ ደግሞ እንኳን አደረሳችሁ እንደሚል ሰው ዛሬ ምን ተገኝቶ ነው ፎቶ በጊዜ የለቀቁት? እንኳን አደረሳችሁ እንደሚል ሰው ብዙ ሰው ተናዶ እየተንጫጫ አይደለ? ሰብ እናነሳለን፣ እንደዚህ እናረጋለን። አይሽለጥለጥ ካልሆነ ሀቢባ ጋር እንቅረብ ካልሆነ ምናምን እያሉ ብዙን ጊዜ እየጮሁ ነበርና ይኸው ተለቆላችኋል። ለማንኛውም ግን ደግሞ ሩታዬ ናት ድል አድራጊዋ። እናንተ ታፍራላችሁ። ኋላ ላይ ዝሙት መቼም ሊቀጥል አይችልም። ዝሙት መቼም ኩራት ወይንም መልካም ስራ ሆኖም አያውቅም። ሁሌም እንደተዋረደ ነው ፈጣሪውን የካደ ሰው። እና ሙዶች ስራ ታውቃላችሁ። ይሄንን ላድርስላችሁ መረጃ ብዬ ነው። በተረፈ ወዳችኋለሁ። ሰብ ላይክ አትርሱ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩልኝ።